ዶክተር ሃራልድ ናይስትሮም የተወለደው በበለዛ ነው። መጽሐፉ ላይ በለሳ ነው የሚለው። በለሳ ባለፈው እንደተባባል ነው የአማራው ክልል አሁን ቀደም ብሎ ደግሞ በጌምድር አካባቢ የነበረ ስፍራ ነው እና በለዛ ነው። በለዛ ዛ በሳ ተቀይራ ነው የአምታታችን እንጂ በለዛን የቀደም ብዬ ማውቀው ነበር። የዛ የሲድን ሚስዮናውያን የሚኖሩበት እንደነበር አንዳንድ መረጃዎች አሉኝ። አሁንም በለዛ ከአስመራ 12 ኪሎ ሜትር ርቀት ላይ ነው ያለውና ዶክተር ሃራልድ ናይስትሮም የተወለደው በለዛ ላይ ነው። ቀደም ብዬ ባለፈው ሳምንት ተጠቆምኩት። እንግዲህ የተደበቀውን ማስታወሻ ፈልጎ ማንበብ ነው። ይህ መጽሐፍ ወደኛ ቋንቋ በመተርጎም ዶክተር ገበየሁ ተፈሪና ደሳለኝ አለሙ ላደረጉት አስተዋጽኦ ከልብ እናመሰግናለን። ዶክተሩም አገር በመገንባት ጤናችንን በመጠበቅ ላደረገው አስተዋጽኦ ትልቅ ልባዊ ምስጋና ይገባዋል ብዬ አስባለሁ። ብዙ የሚደንቁ ነገሮች ያጋጥሟቸዋል። አሁን ስለ ልጆቻችን የ7 የ8 ዓመት ልጅ ምንም አታውቅም ምንም አናውቅም ምናምን ነው የምንለውና በእንደዚህ አይነት የመከራው ግን በጣም ሕፃናት ልጆች ሁሉ ጦርነቱ ላይ ትልቅ አስተዋጽኦ ነበራቸው። አሁን አንዷን ልጅ ሲያነሳት 8 ዓመቷን ይላል። ቡና አፈላሏን በጣም እጅግ በጣም ያደንቅላታል። ግንባር እስከሚደርሱ ድረስ 700 ኪሎ ሜትር ሄደዋል። 700 ኪሎ ሜትሩንም ይች ልጅ በእግሯን የተጓዘችው ይላል። ከብት ላይ ልንጭናት ስንሞክር ያዞረኛል ትላለች። በዛ ምክንያት በእግሯ 700 ኪሎ ሜትር ሄደ ይችላል። እንግዲህ የዛን ዘመን የነበረ ትውልድ ጽናትና ጥንካሬ ያስደንቃል። እኔ ደጋግሜ የምለው ኢትዮጵያን ከብዙ መከራና ስቃይ አውጥቶ ትልቅ አገር አድርጎ ለእኛ የሰጠን የ19ኛ ክፍለ ዘመን ትውልድ ነው። እነዛ ናቸው እንግዲህ በጣሊያን ጊዜ ሲፋጁም ሲፋለሙም መስዋዕትነት ሲከፍሉም የሚወድቀው ወድቆ መጨረሻ 1966 እኛ ሀገር እስከምንረከባቸው ጊዜ ድረስ ኢትዮጵያን ኢትዮጵያ ያደረገው ትውልድ ነው ለእኔ። ስለዛ ትውልድ ስለሚያወራ ይህን ፈልጎ ማንበቡን ለእናንተ ልተው። እጅግ በጣም አስፈላጊ መጽሐፍ ነው። አንዳንዶቻችሁ ኮሜንት ላይ እንደውም ይህን መጽሐፍ አሁኑኑ ፈልገዋለሁ ምናምን ብላችኋል። እኔም አሮጌ ተራ ይሰሩ የነበሩ ልጆች መጽሐፍ የሚይዙ ማቃቸውን ደውዬ አድራሻቸውን ልለቅላችሁ ነበር። ግን አሁን ብዙዎቹ ስራ አቁመዋል በተለያየ ችግር ምክንያት። ስለዚህም ወይ ስራ ይጀምራሉ አለበለዚያም የእነሱን ማንነት አስፈቅድና እዚሁ ዩቱብ ገጼ ላይ ስልካቸውን አስቀምጥላችኋለሁ። አግኝታችሁ የምታነቡኝ ብትፈጥሩ መልካም ነው ብዬ ገምታለሁ። ዛሬ እንድንጨዋወትበት የመረጥኩት መጽሐፍ ኢትዮጵያዊ አገሩ የት ነው እስከ ዳር ግርማይ የተባለች እህታችን ባህረን ውስጥ ነው የምትኖረው። ስለ ሕይወቷ ጻፈችው ነው። በዚህ ዘመን ላይ በጣም በከፍተኛ ሁኔታ እየተነበበም እየተጻፈም ያለ ርዕሰ ጉዳይ ግለ ታሪክ ላይ ነው የሚያተኩረው። ፖለቲካው ላይ ያተኩራል። በጣም በከፍተኛ ሁኔታ በእነዚህ ሁለት ርዕሰ ጉዳይ ላይ የጻፉ ሰዎች ይነበባሉ። አንድ ያ ፖለቲካውን ያለፈውንም በመገምገም ወደፊትስ ምን መሆን አለበት ብሎ የሚያስብ አስተዋይ ይመራናል። አለበለዚያም እሱ ያለፈበትን ከባድ አስቸጋሪና ፈታኝ ጊዜ እንዴት እንዳለፉበት ይጽፉልናል። ወታደራዊ ጉዳይ ላይ በተለይ የምድር ጦር አባሎቻችን እጃቸውን ቁርጥማት አይንካው የሚያሳይ ነው። አያሌዎቹ በርካታ መጽሐፍ የየራሳቸውን ልምድ ጽፈዋል። እንግዲህ የወደፊቱ ትውልድ እነዚህን ሰብስቦ በኢትዮጵያ ወታደራዊ ታሪክ ላይ ምን መጻፍ አለበት፣ ለመጪው ትውልድስ ምን መተው አለብን ብሎ የሚመራመርበት በቂ ወይም ከበቂ በላይ ግብአት ያገኘ ይመስለኛል። ግለ ታሪክ በኃይል ያስተምራል። ስለዚህም ሩቅ እንድንመለከት እድል ይሰጠናል። ይህን ሩቅ መመልከቻ መነጽር ለማግኘት ደግሞ ስራዬ ብሎ ማንበቡ ጥሩ ነው። አሁን ይህም መጽሐፍ ርዕሱን ይጠራኝ ኢትዮጵያዊ አገሩ የት ነው ብዬ ከዛ በኋላ እስከ ዳር ግርማይ አልኩ። ስለ እሷ ኮሜንት ያደረጉ ሰዎችንም አየሁኝ። ከዛ ይህን ማንበብ አለብኝ ብዬ ቁጭ ብዬ ያነበብኩት እንደመሰለኝ 2016 ላይ ነው ያነበብኩት። አንድ ቀን እንደምንጨዋወትበት ተስፋ ስላረኩ አስቀመጥኩት። አሁን ዛሬ ወቅቱ ደርሶ ስለ
እስከ ዳር ግርማይ ልምድ ልናወራ ነው። እስከ ዳር እንደ ማንኛውም ኢትዮጵያውያን ወጣቶች እስከ 12ኛ ክፍል ተማረች። ከዛ እድሏን ልትሞክር ባህርን ነው ሄደችው። ባህርን የመጀመሪያ መዳሜ ትላለች። ማዳም ነው የሚሏቸው የቤታቸውን እመቤት። ሩሲያዊት ናት እና የግድግዳ ሁሉ እየፈተሸች እንትን ታስጸዳኝ ነበር ትላለች። አሁን በመርከበኛ ይሄንን ብቻ አይደለም መርከበኛ መጽዳቱን የሚያየው ካፕቴኑ ይህን ሁሉ ይነካዋል ከጀርባ ያለውን። አሁን ለሌሎቻችን ይህ የጽዳቱ አካል አድርጎ ላይሰማን ይችላል፣ በመርከብ ግን ይሆናል። እና ይች ሩሲያዊት ምናልባት ከሩሲያ መርከበኞች ህይወት ጋር ወይ የመርከበኞች ህይወት ውስጥ የነበረች ሴት መሆን አለባት። እስከ ዳርን በኋላ አድጋ በእሷ ዝግጅት ላይ እስከ መሳተፍ ደርሳለች። እስከ ዳር ራሷን በራሷ አስተማረች ናት። ፈረንጆች ሰልፍ ቶት ይሉታል። በፈረንጅኛው ፍሬንች እና እንግሊዝኛን ትችላለች። የእኛ ቋንቋ አማርኛ ያለ ስነ ልቦኗ ሙሉ ነው። በራሷ እጅግ በጣም ትተማመናለች። ይህ መተማመኗ ደግሞ በርካታ ርዕሰ ጉዳይ ላይ እንድትሳተፍ ዕድልና አጋጣሚ ሰጥቷታል። አሁን ለልብ ህሙማን፣ ለኩላሊት እጥበት እያልን በርካታ ማህበራዊ ህይወት ላይ የራሷን ጥብ አስቀምጣለች። እስከ ዳር ስለ ራሷ ስታወጋን ዲዛይነር፣ ሞዴሊስት፣ ኢቨንት ኦርጋናይዘር፣ ተዋናይ፣ ሚስት፣ እናት ናት። እንቅስቃሴዋን ታሪኳን ቁጭ ብለን በምናነብበት ጊዜ ያሳየናል። እነዚህ ስራዎች አንዱ ከሌላው ጋር እያያዛል። አሁን ዲዛይነር ከሞዴሊስት ጋር፣ ሞዴሊስት ከኢቨንት ኦርጋናይዜሽን ጋር የመተሳሰር እና የመጠራራት የመተጋገዝ አብሮ የመሄድ ባህል አላቸው። በጣም በሚደንቅ መልኩ የሰው ልጆችን ለማዳን አሁን ቤት ሰራተኛ ሆኖ ቋንቋ ሳይችሉ የገዛ በራሳችን ኢትዮጵያን ሆነን አንድ የሚያግባባን ቋንቋ እንኳን ሳይኖረን ውጭ ሀገር እንገናኛለን። ፓስፖርታችን ብቻ ነው ፈረንጆቹ ወይ አረቦቹ የሚታዘቡናል። እንዴት ነው አንድ ሀገር ዜጋ ሆናችሁ የሚያግባባችሁ አንድ ቋንቋ የሌላችሁ ይባላል። ሁላችንም በየብሔር ተማር በየብሔር ተናገር አይነት ገብተን ሊያግባባን የሚችለንን ቋንቋ እየተውነው ነው። እንደዚህ አይነቱ ስቃይ ውስጥ ያሉ ልጆችን የተደፈሩ ከሄዱ በኋላ ደግሞ ጸንሰው ሄደው የወለዱ ሌሎች ስቃይ ላይ ያሉትን ኢትዮጵያን በማዳን በማገዝ ትልቅ አስተዋጽኦ አላት። ዝም ብለን ስናየው ግለሰብ ናት። በሚደንቅ መልኩ ግን ድርጅት ሆና ነው የምትንቀሳቀሰው። በየሄደችበት ደግሞ ብዙዎቹ በራቸውን ይከፍቱላታል። ፈተናም አለው የሚያንገጫግጭ። አሁን ለምሳሌ አባይ ላይ የህዳሴው ግድብ እንደጀመረ ማገዝ አለብኝ ብላ ተነሳች። ትልቅ አጀንዳ ነው፣ ሁላችንም የተቀበልነው ያደረግነው ነው። በኋላ ደግሞ ፖለቲካዊ ትርጉም ሰጥተውት ደግሞ ማፈግፈግ ይፈለጉም አሉ። ይሄ እንግዲህ የፖለቲካ ታሪካችንን ስናጠናው ሊመጡ የሚችሉ ችግሮችን ለዘለቄታው የሚያስፈልገን የቱ ነው ብለን የመወሰንና የመጠበብ አቅምን ይጠይቃል። ይሄንን ዝግጅት ስታደርግ ከአሜሪካ ሁሉ ዘፋኞች ጠርታለች። ለፕሮግራሟ መሳካት ላደረጉት ሁሉ የምስክር ወርቅ ሰጥታለች። አንደኛው የመንጠቅ ያህል ነው ትላለች። አንዱ የታወቀ አርቲስት የመንጠቅ ያህል ነው ሽልማት ሰጠው ተቀብሎኝ ሄደው በጣም ደነገጥኩኝ። ከዛ በኋላ ጀርባ አስጠርቶኝ ይሄን ዝግጅት እኮ ስታዘጋጂ በግል ላግዝሽ ነው የመጣሁት። እዚህ መጥቼ ግን እንደዚህ አይነት ነገር መሳተፌን አሜሪካን ቢያውቁ እጠቆራለሁኝ፣ ስራና እንቅስቃሴ ላይ ተጽዕኖ ይኖረዋል። በዚህ ግን ንግባባ፣ ማገዙን ግን አምንበታለሁ ይላታል። እኔ ልጁ አስተዋይ ነው ብዬ ነው የማምነው። አስተዋይ ነው፣ ጎበዝም ነው። በተለያየ አቅጣጫ ጉዳዮችን ያህል ብዬ ነው እምገምተው ከእምነቱ አኳያ ከእንቅስቃሴውና ከድርጊቱ አኳያ። እስከ ዳር ግን አልተረዳችውም። ረጅም ጊዜ ተቀይመዋለች። ዩናይት ስቴትስ ሄዳ ይህን ችግር የማየትና የመመርመር ዕድል እስከሚደርሳት ጊዜ ድረስ አባይ ላይ ለሚደረግ ጥረት እኔ በግል በሚደረግ ጥረት ብቻ ሳይሆን ከመንግስት ጋር አይደለም፣ ከፓርቲዎች ጋር አይደለም፣ በነፍሴም ግን የምደራደርበት ነው።
ምክንያቱም ይሄ መሰራት እንዳለበት መቶ ምናለው የሚቀየር አጀንዳ አይደለም። ማንም ቢሰራው እኩል ነው። አስተዋጽኦ ማድረግ የምፈልገው እንደ ግለሰብ ማዋጣት የሚችለውን ነገር ሁሉ ማዋጣው እስከዚህ በዚህ ጽናት ሄዳ ዳር አድርሳው የሚያስፈልገውን ገንዘብ ሰብስባ የሰበሰበችውን አዲስ አበባ መታ ለሚመለከታቸው አውላው የዜና ሽፋን ተሰጥቶት አየር ላይ ዋለ። የወደዱላትም አሉ የጠሉትም አሉ። በነገራችን ላይ በአንድ ርዕሰ ጉዳይ ወጥተህ አደባባይ የምታይ ከሆነ ምንም አጠራጠር ለሀገር ትልቅ ኩራትም ክብርም የሚያመጣን ነገር ብትሰራም 99% ከመቶ ሊወዱ ይችላሉ። አንድ የሚጠላህ ግን ምንም መጠራጠር አያስፈልግም። ያን በማድረግ ብቻ የሚያመዋል። አንዳንዱ ተነፍጎ ነው የሚያድገው። አሁን እስከ ዳር የዩኒቨርሲቲ ምን የምትለው የትምህርት ነገር የላትም፣ ግን በጣም ብሩህ ሕሊና ያላት ልጅ ናት። በነገራችን ላይ ዩኒቨርሲቲን ብንሄድ እኮ የሚሰጥህ የማስ እውቀት ነው። አንድ ላይ ነው ኢንጂነር የምትሆነው፣ አንድ ላይ ነው የሕክምና አዋቂ የምትሆነው። ገበያው ስለሚያስፈልገው ነው የምትፈጠረው እንጂ ክሬቲቭ ማይንድ አይፈጥርልህም ዩኒቨርሲቲ። ክሬቲቭ ማይንድ እንዲኖርህ የምታደርገው ፈጣሪ ጭንቅላት እንዲኖረን የምናደርገው የራሳችን ጥረት ነው። ስናነብ፣ ስንጓዝ፣ ኦብዘርቭ ስናደርግ፣ ስንጠይቅ የጠየቅነው ከደምና አጥንታችን ጋር አዋህደን ልንሄድ ስንችል መጨረሻው ላይ እንደርሳለን። እስከ ዳር ከተራው የኢትዮጵያዊ የቤት ሰራተኞች ጀምሮ እስከ ከፍተኛ የፖለቲካ ኃላፊዎች፣ ዲፕሎማቶች ድረስ አብራ ሰርታለች። እንደ ማንኛውም ኢትዮጵያዊ የቤት ሰራተኛ ሆና ነው ባህርን የገባችው። እድል፣ አጋጣሚ፣ ሁኔታዋም የእሷም ፈጠራ፣ የእሷም ጥረት፣ የእሷም ያለመታከት መጣር ታክሎበት ከባህርን ከፍተኛ ኃላፊዎች፣ ልዑላኑ፣ ሚኒስትሮች ጋር የመዋል እድል ደርሷታል። ይሄን ጥረቷን ያውቁ የነበሩ ዲፕሎማቶች ለዶክተር ቴዎድሮስ አድሃኖም ነግረውት የክርስቶስ ቴዎድሮስ ደውሎ አግኝቷት ባህርን ውስጥ ለሚኖረው እንቅስቃሴ እገዛው እንድታደርግለት የትምህርት ሚኒስትሩን ማግኘት እንዲፈልግ ከዛ በኋላ ደግሞ ልዑላኑን ማግኘት የምችልበት ምንም አይሳኔሽም ነው የሚላል። ትጥራለች። የሚገርመው አጋጣሚ ይሳካል። አሁን ዓለም ጤና ድርጅት ከፍተኛ ኃላፊ ሆኑ ለመሾም የባህሮች ድምፅ ያስፈልገው ነበር። ይህንን እንዲሳካለት የመጨረሻውን ጥረት አድርጋ ከሚመለከታቸው አካል ጋር አገናኝታው ምርጥ የሚባለው የሀገሪቱ ሆቴል ውስጥ ዶክተር ቴዎድሮስ እንዲያርፍ አድርጋ መልክ አሲሳ ሸኝተዋለች። እንግዲህ ይሄ ድርጅት ካልሆንክ አንዳንዱን ዝም ብሎ እንደው ሲፈጥረው የሺህ ሰው ግምት አድርጎ ይፈጥረዋል። ምናልባትም ይሄ ጉልበት እስከ ዳር ላይ አይቼዋለሁና ላከብራት ይገባል። የመን ላይ የእርስ በርስ ጦርነት በተነሳ ጊዜ የኢትዮጵያ አምባሳደር የነበሩት ሐሰን አብደላ ናቸው። በጣም በሚያሳዝን ሁኔታ ጭንቅ ላይ ነበሩ። ነፍሰ ጡር ሴቶች፣ ሕፃናት፣ ዕድሜ የተጫናቸው ሰዎች 30 ሰዎች አሉ። እነዚህን ሰዎች በአስቸኳይ ወደ ባህረር ማስገባት አለብን። ከዚህ ከየመን ወደ ቻይና የሚበር አውሮፕላን አለ። ትኬት የላቸውም። አንቺ ትኬቱን ትችያለሽ ብዬ ነው። እንዴት አስደንጋጭ እንደሆነ ገሙት። እንግዲህ እያንዳንዱ ሰው በትንሹ እንኳን $1,000 የሚያስፈልገው ሲሆን በዛው ቅጽበት $30,000 አውጥታ ገዝታ ማምጣት አለባት። ከባድ ነው። ይህ አስጨናቂ ሁኔታ ፈጥሮባት እንዴ ኩዌት ያለው ኤምባሲ የኢትዮጵያን ነገር አታውቂውም፣ የእኛ እኮ እንደዛ ነው፣ ምንም አልተሳካም። መጨረሻ ላይ በግል ልታደርገው ስትወስን እጅግ በጣም የትልቅነቷ ትልቁን አስተዋጽኦ የሚያደርገው ባለቤቷ ነው። እዛው ባህርን ያገኛት በወግ ተፋቅረው መጨረሻ ላይ ትዳር መስርተው 2 ልጆች ወልደዋል። እሱ በቃ እናግዝሻለን አሉ። ሌሎች ጓደኞቹ ይሄንን አስተዋጽኦ ሊያደርጉ ወሰኑ። ለ30 ሰዎች ትኬት ማዘጋጀት፣ የስም ዝርዝራቸውን ማግኘት፣ መቁረጥ። እነዛ ሰዎች ባህርን ኤርፖርት እንዲያልፉ የእስከ ዳር እገዛና አስፈላጊ ነው።
ኢትዮጵያም ይሄንን እንቅስቃሴዋን ተረድታ በወቅቱ የነበረው መንግስት የክብር ቆንስላ አድርጎ ሾሟታል። ይህም ትልቅ እገዛ ነው። ተሰሚነቷ ከፍ ብሏል። ስለዚህም እነዛ ሰዎች እዛ የሚመጡበት ትኬት የሚቆረጥበትና አስፈላጊውን ዝግጅት ጨርሳ የመጨረሻውን ጥሪ ስትጠብቅ አምባሳደር ሐሰን አብደላ ደውለው አልተሳካም፣ ሊበሩ አልቻሉ፣ ድምፅ ይሰማሻል፣ ፍንዳታ ምናምን። አሳዛኝ ነው፣ አስደንጋጭ ነው። በእንዲህ መልኩ ምን ያህል እንዳነባች መጽሐፍ ውስጥ አንብቤያለሁኝ። አንዳንዴ የምንሾምበት ተሹመን ለሰርቪስ የምንሄድበት ዘመን መታደልን ይጠይቃል። አሁን ከአምባሳደሮቻችን አንዱ አምባሳደር ዲባባ አብዳታ የመን ውስጥ አምባሳደር ሆኖ ሰርተዋል። 80ዎች ውስጥ በሰሩ ጊዜ ሰላም በሆነ ሁኔታ የመንን ወርቃማ ጊዜ ኢትዮጵያን አሰባስበው ኤምባሲ ውስጥ እየተበላበት የጠጣበት የተጨፈረበት ዘመን ነበር። ተገልብጦ ደግሞ የዋይታ ዘመን ሆኖ እስከ ዳርም እንድታነባ እንዳረጋት እዚህ መጽሐፍ ውስጥ አይቻለሁ። አሁን አዲስ አበባ ውስጥ ብትሄዱ ከተማችን ውስጥ ከሚገኙ አዳዲስ አደባባዮች በህዝብ የተጨናነቀ አደባባይ ወጣቶች አደባባይ ነው። ኢሚግሬሽን በር ላይ ይገኛል። ጥቁር አንበሳ ትምህርት ቤት ፊት ለፊት የሚገኝ ቦታ ነው። ጠጠር ብትሉ ሰው ላይ ነው የሚወድቀው። እነዚህ ሰዎች በሙሉ እነዚህ ወጣቶች በሙሉ እነዚህ ጎልማሶች በሙሉ የኢሚግሬሽን ውስጥ ጉዳይ አላቸው። አንድ ጥናት ጓደኞቼ ጋር አደረግን። ለአንድ ጓደኛችን አንድ ሰው እነዚህ በሺህ ከሚቆጠሩ ሰዎች መካከል ሲያነብ ካጋጠመ ፎቶግራፍ አንሳና ና 1000 ብር እንከፍልሃለን፣ እውነቱን ከነገርከን ደግሞ ለደከምክበት እንከፍልሃለን ብለን ላኩ። ሄዶ ዞሮ መጣ። በእነዚህ በሺህ ከሚቆጠሩ ሰዎች መካከል አንዳቸውም ማያነቡ፣ አንዳቸውም ስለሚሄዱበት ሀገር ትንሽ መረጃ እንኳን ለማግኘት ምንም የለም። ሁሉም ጆሮ ጠገብ እውቀት ነው የያዘው። በዛ ጆሮ ጠገብ እውቀት ነው የሚኳትነው። ይሄድና እዛ ደግሞ እንደነ እስከዳር አይነት ሩህሩህ ኢትዮጵያ ያለ ሸክም ይሆናል። እጅግ በጣም ፈተናና አስቸጋሪ ሁኔታ ውስጥ ነው ያለ ነው። ወጣቶች ይሰልፋሉ። ለምን ይፈልሳሉ ብዬ አስባለኝ። ስራ ይፈልጋሉ፣ የተሻለ ህይወት ይፈልጋሉ። በእውቀታቸው ሊያሰራቸው የሚችለው ማህበረሰብ ውስጥ ሄደው ሰርተው ሰው ለመሆን ይሻሉ። ምናልባትም አሁን ጥረቱ ተጀምሯል ብለው ጓደኞች ነግረውኛል። ቢያንስ የቤት ሰራተኛ የመጥበት ሚሽንን ኦፕሬት ማድረግ፣ ካውያ መጠቀም፣ ንጽህና ቤቶችን በአግባቡ መያዝ፣ እንደዚህ አይነት ስልጠናዎች ይሰጣቸዋል። ባዕድ ሀገርም ስለሚኖሩ ቢያንስ እንዲህ አይነቶች እውቀት እንደሚገበዩ ነግረውኛል። በደንብ ባደገ ሁኔታ መሄድ መቻል አለበት። አሁን እስከዳር የተሳካላት ሞዴሊስት፣ ሲኒማ ተጫዋች ምንም ብትሆን አደባባይ በምትውል ጊዜ እንደ አግቦም ነው ኢትዮጵያዊ ሰራተኛ እንፈልጋለን፣ ልታግዥን ትችላለሽ ይሏታል። ይሄ የትም ቢሆን የሚከተልህ ነው። ከመከራ ውስጥ ህዝብህን የምታወጣበት ጥበብና ብልሃቱን እስካልተካን ጊዜ ድረስ የሚለቀን አይደለም። ለምሳሌ ያህል ፊሊፒንሶች ቢያንስ የመጀመሪያ ዲግሪያቸውን ሰርተው በሁለተኛ ቋንቋ በደንብ መግባባት ችለው እያልኩኝ ነው። አነሰ ዲፕሎም ፕሮግራም ተምረው መቀነታቸውን ፈተው ነው ወደ ባዕድ ሀገር የሚሄዱት። በዚህም አካሄዳቸው ደግሞ መብታቸውንም ግዴታቸውንም ያውቃሉ። እኛም ልጆቹ እንዲሄዱ የምናደርግ ከሆነ ቢያንስ አውቀው በእውቀታቸው እንዲከፈላቸው የሚጥሩ ህግ ደንብ አክብረው ሲሰሩ ደግሞ ህግና ደንቡ ደህንነታቸውን የሚያስጠብቅላቸውን መበልጸግ ብንፈጥርባቸው እንደነ እስከዳር አይነት አዛኝ ልብ ላይ እንባ አይፈጥሩም። አገሪቱ ይሄን ማድረግ አለባት። የት ድረስ ያላግጡብናል? የፊሊፒንስ ሰራተኛ ለሚቀጥር አንድ ኢትዮጵያዊ እንመርቅለታለን።
እስከ ማለት ይደርሷል። እና ወደድንም ጠላን ስንናቅ ዝቅ ተደርገን ስንቆጠር መናደድ ወይ መብሸቅ አይደለም፣ እንዴት ነው መቅረፍ ያለብን ብለን ማሰብ ያለብን ይመስለኛል። ዛሬ 50 ዓመት በፊት የአስራዎቹ ልጆች እያሉ የ11 የ12 ምናምን ዓመት ልጅ እያለኝ በተደጋጋሚ ጃፓንን የሚዘልፉ ቀልዶች ሰማ ነበር። ለምሳሌ ያህል ክሽ ክሽ የጃፓን ዕቃ ይባል ነበር። ውዳቂ ነው እንደማለት ነው። አሁን ጃፓን የዛን ጊዜ 1960ዎቹ ሳስቤ ከሁለተኛ ዓለም ጦርነት ከወጣች ግፋቢል 15 ዓመት ምናምን ገደማ ቢሆናት ነው። በዛ ውስጥ ወደ ሳይንስ ቴክኖሎጂና እድገት ሄደው በጣም ይጥሩ ነበረ። እጅግም ይናቅ ነበር። ማቴሪያሎቻቸው ሲሰበር ምን ሲል አስታውሳለኝ። ታላላቆች ሲያጣጥሉትና ሲንቁት። ጃፓን አሁን የት ነው ያለችው? ሁለተኛ ዓለም ጦርነት ያመጣባትን መዓት ያነበብን እናውቃለን። ፊልሞቹ ተሰርተዋል። አያሌ ጥራቶች ለጥራት በቅተዋል። ሰብራ ወጣች። ጦረኝነቱን ተገልብጦ በሳይንስና ቴክኖሎጂ የሚያምን ህዝብ ፈጠረች። አሁን የትም ብትሄድ የጃፓን ህዝብ ታከብረዋለህ እንጂ ዝቅ አርጋ አታየውም። አውቃለሁ አሁን የቴክኖሎጂካል እድገቱ ያመጣባቸው ጣጣ አለ። ጃፓኖች ቤታቸው ሞቶ ይገኛሉ። አሁን በቅርብ በሰማው ዜና ወደ 40 ሺህ የሚቆጠሩ ጃፓናውያን ቤታቸው መሞታቸውን ሰው ሁሉ ሳያውቅላቸው አርፈዋል። ይሄ እንግዲህ ቴክኖሎጂካል ዲቨሎፕመንቱ ያመጣው ነው እንጂ ድሮ ጃፓን ይጠያየቃል። ልክ እኛን ጠበል ጠዲቁ ሰደቃው ምኑ እንደሚያገናኝን ሁሉ እነሱም የዛ አይነት ባህል የነበራቸው ነበሩ። ሳይንሱን ቴክኖሎጂውን ከልክ በላይ ጅው አድርጎ ከመውደድ በእንዲህ መልኩ 40 ሺህ ሰው ጃፓን ውስጥ ሞቶ ለወራት ሰው ሳያውቀው የሚቆይበት ሁኔታ ፈጥሯል። ጃፓኖች አሁን መውለድ አቁመዋል። የሽማግሌ ሀገር ሆኗል። አሁን ደግሞ በቅርብ የለቀቁት ጥናታዊ ፊልም እንዳየሁት ምንድነው የሚለው? መውለድ ከማቆማቸው የተነሳ ጃፓን የሽማግሌ ሀገር ሆናለች ነው። በየትኛውም አቅጣጫ ብትዞር ሽማግሌ ነው የምታየው። የሚተካ ትውልድ ደግሞ ስለሌለ በየፋብሪካው የሰው ጉልበት በሚያስፈልግበት ቦታ ሁሉ ስራ ወደ መቆሙ ደርሷል። ስለዚህም የጃፓን መንግስት እንደ መፍትሄ ከውጭ የጉልበትም የእውቀትም ሰራተኞችን መቅጠር የግድ ሆኗል የሚል ዜና ሰምቻለሁኝ። የሚል ማቴሪያል በቅርብ አይቻለሁኝ። እንግዲህ እድገትም ብለን ጽንፍ ስረግጥ ትልቅ አገር ሲናድ እናያለን። በእድገትና በጥበብ ሰበብ የራስን ባህልና ህግ ትተህ ቴክኖሎጂው ላይ፣ ሳይንሱ ላይ፣ ገንዘቡ ላይ፣ ኢኮኖሚው ላይ ስትል መናዱን እዚህ ጋር እናስተውላልና አስደንጋጭ ነው። ስለዚህም ሁለቱንም ሚዛናዊ አድርገን የሚሰደዱ ልጆች ለምን እንደሚሰደዱ አውቀውት፣ በተለይ አረቢያን አገር የሚሄዱ ሰዎች የሚሄዱት ሙስሊም ማህበረሰብ ውስጥ ነው። ስለ ሙስልምና ማወቅ አለባቸው። የሙስሊም ማህበረሰቡ ሲያመጋገብ ስራ ውስጥ ነው የሚገቡት። ስነ ልቦናቸውንም ሙሉ ለማድረግ ቢቻል እዚህ ያሉ ነፍስ አባቶቻቸውን አማክረው ጠበል ተመተሽ ትረጫለሽ አትፍሪ ተብለው ስነ ልቦናቸውን ሙሉ አድርገን መላክ ይኖርብናል በስነ ልቦና። ከዛ በኋላ ደግሞ ሲገቡበት ቅድም ያልኩትን መሰረታዊ እውቀት መስጠት ዝቅ ተደርጎ ከመታየት ከፍ እንልና አንድ ቀን እድገት መጥቶ ያንን ግርድና ይገላገሉት ይሆናል። እስከ ዳር አያሌዎቹን ለማዳን ብጥር በሺዎቹ የሚቆጠሩ ኢትዮጵያውያን ለቤተሰቦቻቸው ቢበቁም አንዳንዱ ያስቀይማታል፣ ያሳዝናታል። አሁን አንዱ ከዚህ ጸንሳ ነው ሄደችው። እዛ ስትደርስ ወለደች። ስትወልድ ሲነግሩት ልጁን ላኩት። ልጁን ሻንጣ አይደል ልጁን ላኩት፣ እሷ ግን ሰራ ታድርግ ይላል። እዚህም ኃላፊነት የሚሰማን ቤተሰቦች ነው ያለ ነው። ልጅ ሻንጣ አይደለም ወይ አገልግል አይደለም። ማንስ ነው ለእንደዚህ አይነት አደራ? ይህንን ሰርቪስ ራሱ በዓለም አቀፍ ደረጃ የሚሰጥ ተቋም ያለ አይመስለኝም።
ሰው የመሆን ባህሪ ይጎለናል። ልጆቹ አሳራቸውን አይተው ያጠራቀሙት ፍራንክ እዚህ ልከው ዶጋመድ የምናደርግባቸዋል። አሁን አንዱን ስሰማ እህቱ ገንዘብ ትልካለች፣ እሱ በተላከለት ገንዘብ ያፈቀራትን ልጅ አገባባት። እዚህ ስትመጣ ልጅቷ ትንሽ እንኳን ሱቅ እንዲኖራት የሚያደርግ ገንዘብ አልተወላትም። ሚስቱን አቅፎ መቼም በትዳሬ ደስ እንደምትሰኝ ተስፋ አደርጋለሁ። ምን ማለት ነው ይሄ? ለእኔ በጣም አስደንጋጭ ነው። አንዳንድ አስተዋይ ወንድምና እህቶች ደግሞ አሉ። አሁን አንዳንዶቹ አይጠና ሆዱ ናቸው። ላገኙት ለማማ እንትና ለትዬ እንትና ስጡልኝ፣ ግርድና ነው። $100 ነው የሚከፈለው። እዚህ እርግጥ ነው ብዙ ብር ሊደረዘር ይችላል። መታ ልጅቷ እኮ መቋቋም አለባት። ወጣትነቷን ነው እዛ የምትከፍለው። ይህን ያውቃል ወንድሟ። ስለዚህ ምሽ እያለ እየተቀበለ አንድ ቀን አፈሳ አጋጠማትና ተጠርዛ መጣች። ወይኔ ምንም ሳሊዝ ምናምን ስትል ዝም በይ አላት። በቃ ዝም በይ የለማማ እንትና ለእንትን ስትይ አልነበረ? መጀመሪያ አንቺ ነሽ መቋቋም ያለብሽ። ይሄው የላክሽው ፍራንክ እዚህ ጋር አለ፣ አንድ ስራ ጀምርበት ሲላት፣ እሺ ከዚህ ላይ ግን ለማማ በቀሉ ትንሽ ፍራንክ መስጠት አለብሽ። ተፈጥሮ ነው፣ ምንም ልትገራው አትችልም። እና አንዳንዶች በጣም ጥቂቶች ልጆቻቸውን ሊከላከሉ ይሞክሩ፣ አያሌዎቹ ግን ሆደን ነው የምንጠብቃቸው። ሆድ ደግሞ የፈለግከውን ብትጨምርበት አይሞላም። አንዳንድ ቅን ልቦና ያላቸው ከያንያን የፖለቲካ ጣጣ ተጠቂ ይሆናሉ። እዚህ ላይ እስከ ዳር አቡነሽን ታነሳታለች። አቡነሽ የምትባል ከያኒ ውጤታማ የሆነች ቆንጅዬ ወርቃማ ድምፅ ያላት በደንብ ነው በሰማት የነበረው። አሜሪካን ሀገር የተሳካላት የራሷ ባርና ሬስቶራንት ነበራት ነው የሚሉት። እዛ ጭፈራ ቤት ውስጥ አበሻው ግጥግጥ ብሎ እሷም ያጫወተቻቸው በደንብ ሰራ ነበር። አዲስ አበባ መጣች። አዲስ አበባ መታ የፋና ሰዎች አግኝቶ ኢንተርቪው ያደረጓታ። አንዳንዴ ትንሽ ማንበብ፣ ነቃ ብሎ ሰዎችን መከታተል፣ የቱ ጋር ምን ሊጠልፍ እንደሚችል ያስፈልጋል ወይ? ያ ማስታወቂያውን ለአቡነሽ ምንም የሚያስፈልጋት ማስታወቂያ አይደለም። ያለዛ በቂ ስም የፈጠረች ልጅ ናት። ካለማወቅ ስለ አዲስ አበባ ውበት ስለምን ቃለ ምልልስ ሰጥታ አሜሪካ ስትመለስ ስራዋ ተበላሽ። በሯ ላይ በወቅቱ ኢትዮጵያን ይመራ የነበረ የፖለቲካ ድርጅት ሲጻረሩ የነበሩ ሰዎች ቤቷ በራፍ ላይ የኢትዮጵያን ሰንደቅ ዓላማ አንጥፈው ይህን ተራምዶ የገባ ባንዳ ነው ብሎ ልጅቷን አዘጓት። አሳዝናኛለች። ብትተወውስ? አንዳንዴ ከደራሲውም ጋር ከጋዜጠኛውም ጋር ውሎ በተለያየ አቅጣጫ ህሊናን መሞረድ ያግዛል። ትንሽ ማንበብ የምለውም እንዲህ አይነቱን አይነት ጥላ ይገልጸዋል። እና አሁን አቡነሽ ያለችበትን እንትን አላውቅም። እንዲህ አይነት ችግር እንዳጋጠማት እዚህ ላይ ትመሰክራለች። አሁን ይህ ፖለቲካ ነው ይገባኛል። በቃ የማይጥመው ግሩፕ አለ። በምንም ተአምር ተጻራሪውን በደግ የሚያነሳበትን መስማት አይፈልግም። ስለዚህ ያንን በደግ ያነሳችን ልጅ ከጨዋታ እንድትወጣ አድርጎታል። ይሄ አሳዝኖኛል። አንድ የእሷ አላዋቂነት ነው ችግሩን የፈጠረባት። ቀድማ ነቅታ የማያስፈልግና የማያስፈልግ ኢንተርቪዎችን አጥርታ የምታውቅ ቢሆን ኖሮ ራሷን መከላከል መቻለች ነበር። በቅንነት ግን ስራዋንም ራሷንም ድርጅቷም እንዲበደል ሆኖ አንብቤ ያዝኛለሁኝ። ኢትዮጵያዊነትና እስከ ዳር የማትደራደርበት አጀንዳ ነው። ባለቤቷ ፈረንሳዊ ነው። ስለዚህ ፈረንሳዊነት ዜግነት ተቀብላ ልትሄድ ትችላለች። ማንም ምንም ኢትዮጵያዊነቷን የሚነጥቃት የለም። ከልጆቿ ጋር ራሱ በኢትዮጵያ ቋንቋና ስነ ልቦና ስታስተምራቸውና ስታወጋቸው ሲወድቁ እኔን ስትል እኔም ማለት ምንድን ነው ብላ ልጅቷ ስጠይቃት ስታስረዳ እዚህ መታ ካላደገችና ካልኖረች በስተቀር ይህንኑ አስተሳሰባችንን ማወቅ አይቻልም። ያሙኔ ግን ትጥራለች። በምትችለው ሁሉ ልታስረዳና ልታስተምር ትጥራለች። አንዳንዴ ደግሞ ችኮ መንቻኮ ያጋጥማቸዋል። አሁን
አንዴ ባህረን አሜሪካን ኤምባሲ ውስጥ ለኢንተርቪው መሄድ ነበረባት። የክት ልብሷን ለብሳ ዘንጣ ከሌሎች ከዘነጡ ጋር በቃ ወደ መንግስተ ሰማያት ፍቃድ የማግኘት አይነት ነገር ነው የሚመስለው። እሷም እንደነሱ ድሏን ለመሞከር ትሄዳለች። ባለቤቷና ልጆቿ ፈረንሳይ ዜግነት ስላላቸው መሄድ ይችላሉ። እሷ አልለወጠችም። በዚህ አንዱ ልቧን ለቅ የሚያደርግ ጥያቄ ስጠይቃት እሷም ያለመታከት ልታስረዳው ስትሞክር ይስተዋላል። እና እንደ አንባቢ ምንድን ነው ይሄ ሰውዬ ለምንስ ይህን ያህል ጊዜ እድል ሰጠዋለች? ውሳኔዋን ማክበር ነው በቃ። ኢትዮጵያዊ ፓስፖርቷን መቀየርና መተው አትፈልግም። ይህን ለምን አይረዳትም ብዬ እላለሁ። አንዳንዱ ከጥቅም አኳያ ነው፣ ከፕሪቪሌጅ አኳያ ነው። ነገ ያንን ጥቅምና የሚያገኘውን ሲሳይ ሲያጣ ሰከንድ አይፈጅበትም ለመክዳት። እስከ ዳር ግን ብከዳሽ ክንዴ ክዳይ ነው። ከኢትዮጵያ ጋርና ኢትዮጵያዊነት ላይ ያላት ብዙ ስራዎቿ ኢትዮጵያና ኢትዮጵያዊነት ላይ ነው። አንድ ፖኤት ሴት ብሆን የቡናን ጠረን ሽቶ አድርጌ እፈጥረዋለሁ ይላል። እስከ ዳር የቡናን ጠረን በብህን በድፍን ባህረን እንዲያውድ ያደረገች ናት። በርካታ ህብረተሰቡን፣ አገሯን፣ ባህሏን፣ ቋንቋዋን እንድታውቅ የሚያደርግ ስራዎች ሰርታለች። እንደዚህ አይነት ችኮ መንቻኮ ግን ሲያጋጥም ልቡ ልቅ ያደርጋል። እና እኔ አንድ ሰው አሰብኩ፣ አሁን ሰከንድ ሳይፈጅበት ዜግነት ስለሚቀይር ለአንዳንዱ ልክ እንደ ማሊያ ነው ማውለቅና ሌላ ማሊያ መልበስ ይቻላል። ለእስከዳር ግን የሞት ሞት ስለሆነ መጽሐፉ እስከሚጠናቀቅ ድረስ በኢትዮጵያዊ ፓስፖርት ነው የምትጠቀመው። አንዳንድ ሰው ለሌላው መድህን እንዲሆን ሲፈጠር የተቀባው ጸጋ አለ። ለአያሌዎቹ ባህረን ውስጥ ለሚገኙ ኢትዮጵያውያን ሴቶች ተበዳዮች ተገን ሆናቸዋለች። ጥቃታቸውን ተከላክላለች። ለሀገርና ለምድራቸው አብቅታለች። በእኛ ባህል እንግዲህ እንደዚህ አይነት ውለታን የሰራ ሰው ስሙን ላለመርሳት ለሀገራቸው ሲበቁ ምናልባት ብዙዎቹ ልጆቻቸውን እስከ ዳር ብለው ሰይሙት ይሆናል። ከጸጋዎቿ ጋር አንዳንዴ ድንገት የምትገናኝበት ጊዜ አለ። መልከ መልካም ናት። ፎቶግራፏን ጀርባው ላይ እንዳየሁት ኢትዮጵያን ቤቲ በቃ የኢትዮጵያዊ ቆንጆ ገጽታ ያላት ልጅ ናት። ከዘመዷ ጋር የቁንጅና ውድድር ይካሄዳል እና ተሳተፊ ልመዘገብ መሄዴ ነው እና አብረሽኝ እንሂድ ትላታለች ዘመዷ። እሺ ብላ ልታስመዘግባት ትሄድና አንቺም ተመዝገብ ይሏታል። በመዝጋቢዎቹ አበረታችነት እስከ ዳር ተመዝግባ አንደኛ ወጥታለች። በዲፕሎማሲ ስራውም ደግሞ ተዋቶላት ዶክተር ቴዎድሮስ እንደው ምን እናርግልሽ እንዴት አይነት ግሩም ልጅ ነሽ ብሎ አድንቆ ሲነግራት ኩዌት የላክናቸው ፓስፖርቶች አሉ ለኢትዮጵያውያን ታድሰው እንዲመጡ እስካሁን ድረስ ግን አላኩልንም። ስለዚህ ደውልና እባክህን አስታውስልን ትለዋለች። ዶክተር ቴዎድሮስ ሲምፕል ከሚባሉ ሰዎች መሀል አንዱ ነው። ቶሎ ሊግባባ የሚችል ጓደኛ የሚሆን ነው። አሁን ከእሷ ጋር ሲጀምሩ አንተም አንቱም እያለች መከራውን ስታይ ግድ የለም አንተ እያልሽ አናግሪኝ ብሎ ነው ወዳጅነታቸው ስር ሰዶ እሱም የሚፈልገውን የዲፕሎማሲ እገዛ ያደረገችለት። በቆይ እንዳረሰው አይልና ኩዌት ደውሎ ፓስፖርታቸው ኢትዮጵያውያኑ አልቆ እንዲመጡ አድርጓል። እንግዲህ አሁን ምንም መልካም ነገር ሲያጋጥማት ለሌሎች ማገዝ የምትችልበት መፍጠር ነው እና እንዲህ አይነቶቹን ልጆች እንደዚህ አይነት አስባይ ዜጎቻችንን መቼ ነው በአደባባይ እናመሰግናቸዋለን የምንላቸው? እኔም ራሴን ወቅሼዋለሁ። አሁን 2016 ላይ አንብቤ ስጨርስ ለምንድን ነው ለበጎ ሰው ሽልማት ትመጥናለች ብዬ ያልጠቆምኩት? እርግጠኛ ነኝ አሁን እደውልና ነግራቸውና እነሱ ዳኝነት ይቀመጣሉ። መጽሐፉን ኮፒ መስጠት ብቻ ነው፣ ስለሷ ምንም ማውራት አያስፈልግም። ይሰማሉ ብዬ ገምታለሁኝ። የበጎ ሰው ሽልማት አዘጋጆች አሁን ከእኛ ሰፈር እኔ ከልጅነት እስከ እውቀት ዳቧቸውን እየበላው ነው ያደግኩት። አቶ ዘሙ እኔ ነኝ ለበጎ ሰው ሽልማት ይመጥናሉ ብዬ የጠቆምኳቸው፣ ሸለሙልኝ። በአጋጣሚ በአዳራሽ ውስጥ እኔ ስለነበርኩኝ በጣም ነበር ደስ ያለኝ። ምክንያቱም ከ50 ዓመት በላይ በእኔ እድሜ ውስጥ
የአዲስ አበባና አካባቢን ህዝብ ዳቦ በየጊዜው እንዲያገኝ የመጨረሻውን ጥረት አድርገው የመገቡ ሰው በአንድ ወቅት ሲመሰገኑ ማየት እጅግ በጣም አስደስቶኛልና እንደዚህ አይነቶችን ሰዎች እናመሰግናለን ልንላቸው ይገባል። አንዳንዴ አሁን በአሜሪካኖች እቀናለሁ። ለምሳሌ አንድ የ18 ዓመት ልጅ ከ18ኛ ፎቅ ተወርውራ የምትመጣን ድመት አቅፎ ቢያድን ምንም አጠራጠሩ በሚቀጥለው ቀን የዕለቱ ጀግና ተብሎ ሪደር ዳይጀስት ላይ እናየዋለን። እንዲህ አድርገው ነው ትልልቆቹንም ጀግናዎቻቸውን የፈጠሩት። 200 ዓመት ገደማ በሆነ እድሜያቸው ትልቅ ሀገር የፈጠሩትና ይህንን ብንጠበበት ብናስብበትና ብናረገው ማለፊያ ነው ብዬ አስባለሁ። የአሜሪካን ጉልቤዎችን ላነሳ ነው። እኔ አሜሪካኖችን በንባብ ነው የማውቀው። አንድ አይነት ጸብ ቢፈጠር ምንም አጠራጠር እንደፈለግ ሰውየው ልትሳደብ ልትናገር ትችል ይሆናል። በተረፈ ግን እጅህን የሰነዘርክለት ወዲያውኑ ካቴናው እጅ ላይ ገባ ማለት ነው። መጨካከኑም አለ። መሳሪያ እንደ ድንቼት የሚሸጥ ነው። ካስፈለገ ገዝተህ ትበቀላለህና ቅድም አሁን የፖለቲካውን አንስቻለሁ። አርቲስት አቦነሽ ያጋጠማትን ፖለቲሳይዝ አድርገው ከጨዋታው እንዴት እንዳወጣት እስከ ዳር ደግሞ ከዘመዶቿ ጋር የኢትዮጵያን ጉልቤዎች ያጋጥሟታል። የአበሻ ጉልቤ በአሜሪካ የገረመኝ ከባሏ ጋር ነው ፍራንች ወደ ዩናይት ስቴትስ ሄደችው። ዩናይት ስቴትስ እንደገባች አበሻ ሬስቶራንት መሄድ፣ እንጀራ ወጥ መብላት፣ አማርኛ ሙዚቃ መስማት ያስደስታል። በተለይ ዋሽንግተን ዲሲና በአካባቢው ከሩብ ሚሊዮን በላይ ኢትዮጵያውያን አሉ። በእኔ ንባብ አብዛኞቹ አማርኛ ተናጋሪዎች ናቸው። ስለዚህም ያንን ናፍቆት ለመወጣት ሲሄድ እንዲህ ብለሽ ንቅንቅ እንዳትይ፣ ነጭ ያገባች ጥቁር ያገባች ሴት ትዋረዳለች። ስለዚህ ከፈለግሽ አበሻው መሀል መቀላቀል የምትፈልጊ ከሆነ ባልሽን ይቅርታ ጠይቀሽ ከጓደኞች ጋር ውጪ ይሏታል። እኔ ራስ ቲያትር ያየኋቸው የግላዲያተር ፊልም ነው የታዩኝ። በቃ ደረታቸው እንትን ያደርጉ፣ እዚህ ጋር እንትን ያደርጉ፣ እዚህ ላይ ደረት መከላከያ ያደርጉ፣ ጥሩር አድርገው መቆሚያ መቀመጫ የሚያሳጣ አበሻ። መተንፈስ አልቻልኩም። እዛ ጋር ስደርስ በጣም ነው በጥልቀት ከተላት የነበረው። ለመሆኑ እኔ የማገባውን ማን ምን አግብቶት ነው ሊወስንልኝ የሚችለው? እኔ ስነልቡና የመሀል ሀገር ስለሆነ የመሀል ሀገር ልታገባ ምርጫዬ ነው። ያንን አድርጌያለሁ። እድል አጋጣሚና ዕጣዬ ደግሞ ሆኖ ባህር ማዶ ሆኖ ያገኘኋትን ማግባቴ የማይቀር ነው። ምንድን ነው ማድረግ የምችለው? እና ስነዛ ምንድን ነው ይሄ? ፖለቲካዊ አይደለም። አሁን ይሄ የጉልቤ መንፈስ ነው። እንዴት እንደፈራለን አበሻ ምናምን ነገር ሊሆን ይችላል። እና ለዛውም ያ ሁሉ የፖለቲካ የዲሞክራሲ የህግ ቡኮ የሚቦካበት ሀገር ውስጥ ተቀምጦ እንዴት እንደዛ ማሰብ ቻሉ? በጣም መተንፈስ አልቻልኩም። እሷ ደግሞ የናፈቀችው ቤት ይታየኛል። እዛ ጋ ሰፌዱ፣ እዛ ጋ እንቅቡ ጌጣጌጥ ሆነው ጋሻና ጦሩ ተደርጎ አደግድጎ መቶ ወይተሮች ሲያስተናግዷት በወግ በትሪ እንጀራ በወጡ ቀርቦ ከጓደኞቿ ጋር ስትቋደስ አንዱ እዛ ጋር ዘለሰኛውን ሲለቀው በማስንቆ ሲያጅቡት ይታየኛል። ያን ውብ እያሰብኩ እዛ መሃል እነዛ ጉልቤዎች የቱ ጋር ነው የሚያገኟት እና ለምንስ ይናገሯታል እያልኩ እየሰጋው ሀሳብ ስከተል ያ ጓጉታለት ያ ናፍቃው የነበረ ቤት ሽሻ ቤት ሆኖ ያገኘችው። አሁን ደግሞ ፋሽን ሆኗል ሽሻ ዩናይትድ ስቴትስ ማለት ነው። ሽሻ በእኛ ጋያ ነው የሚባለው። በደቡብ ኢትዮጵያ በምዕራብ ኢትዮጵያ ጋያ ይጨሳል። ከተንባሆ ነው የሚመረተው። ተንባሆን ቤት ውስጥ ማዘጋጀት ይቻላል። ደረቅ ሲል ጠፈፍ ሲል ገላ ይደረጋል። ላዩ ላይ እሳት ተደርጎ እንትን ይላል እና አረቦቹ የለወጡት ነገር ቢኖር ወይም አምራቾቹ ለመካከለኛው ምስራቅ እንዲስማማ አድርገው የለወጡት ነገር ቢኖር ቃናው ነው። ራሴ ያማል። አሁን አንድ ሁለት ጊዜ ያህል አንድ እህቴ ባል ያጨስ ስለነበር አቀብ ተቀምጬ ራሴን አሞኝ ተያይተን እና ሰው ለሱስ እንዴት ነው ራሱን የሚያጋልጥ ነው ያልኩት። እሷም ከጓደኞቿ ጋር ስትገባ ስንት ሽሻ የተጠየቀችው ነገር
የሚጠጣ ነገር የምንናገረው የሚበላ ነገር አይደለም። የተበከለ ባህል ነው። ቆይታውም አሪፍ አይደለም። መቆየት የሚገባቸውን ቆይቶ ሲወጡ ደግሞ ኢትዮጵያን በረንዳ ዳሪዎች አጋጥሟቸዋል። ሴትም ጭምር ነው ጅራሬ የሚያደርገው እና እዛ ድረስ ከሄዱ በኋላ እንዲህ አይነት ውድቀት ምን ማለት ነው? እንዴት ሊፈወስ፣ እንዴት ሊድን፣ እንዴት ልናክመው እንደምንችል አላቅም። አሁን በፐርሰንት የአእምሮ ህመምተኞችን አስልቶ የላከልኝ ያለ ደፍሬ መናገር አልፈልግም። 1% ብል ህመምተኛው ብዙ ነው ማለት ነው። ያ አስደንጋጭ ነው የተላከልኝ። እንዴት ራሳችን እንደምናሻሽል እንደምናርም አላቅም። ግን እነዛ የፈራኋቸው ግላዲያተር የአበሻ ጉልቦች እስከ ዳር ሳያገኘዋት ምሽቱን እንደነገሩ አድርገው ከዘመዶቿ ጋር ከዛ ባርና ሬስቶራንት ስትወጣ አይቻለሁ። እዚህ ላይ ጠቆምታ ሰጥተን የምናነሳቸው ሰዎች አሉ። አሁን አምባሳደር ሐሰን አብደላ በጣም ትልቅ ሰው ናቸው። ልክ አንድ መርከብ ሊሰምጥ ሲል ካፕቴኑ የመጨረሻው ሰው እስከሚወርድ ድረስ ከመርከቡ ላይ አይወርድም። እርግጠኛ ነኝ በጋራ ያየነውን አንድ ፊልም ላስታውሳችሁ። ዲካፕሪዮ የተጫወተው ታይታኒክን ተመልከቱ። በመጨረሻው ሰዓት ላይ ካፕቴኑ የመርከቧን መሪ እንደያዘ ነው ማዕበሉ መጥቶት ከዚህ ዓለም በሞት የሚለየው ወይም ግብአተ ባህሩ የሚፈጸመው። ልክ እንደዛ አምባሳደር ሐሰን አብደላ ትልቅ ስራ ሰሩ። የመጨረሻው ኢትዮጵያዊ እስከሚወጣ እጥራለሁ፣ ወገኖችን ጥዬ እሄዳለሁ ብሎ መስዋዕትን ተቀበሉ። መርከብ አይደለም አይሰምጥም። አምባሲው ሊመታ ይችላል፣ መስዋዕትነት ሊከፍሉ ይችላሉ። ግን ለሰዎቹ ተገን መሆን ስለነበረባቸው ያንን መስዋዕትነት እዚህ ላይ ሳስተውል እጅግ ከማደንቃቸው ኢትዮጵያውያን ዲፕሎማቶች መካከል አንዱ እንደሆኑ ተሰምቶኛል። እስከ ዳርም በጥብቅ ኢትዮጵያዊነቷ ለሀገርና ለወገኗ የምትችለውን በማድረግ ብዙ ጊዜና ጉልበቷን ታጠፋለች። አሁን ለእኔ ወሰብሰብ ያሉ የሕክምና እቃዎች ላይ አስረድተዋት ይሄ እኮ ቢያንስ 2ኛ ዲግሪ 1ኛ ዲግሪ ያስፈልገዋል ነው አንቺ በደንብ የተገለጠልሽ ነሽ ልትሰሪው ትችያለሽ ብለው ሳነበው እንኳን ላልገባኝ ነገር ለእሷ ቅርቧ ሆኖ በደንብ አቀላጥፋ ሰርተዋለች። በጣም ብሩህ ህሊና ነው ያላት። ይሄን ከወላጆቿ ልንወስድ እንችላለን፣ ካደገችበት ማህበረሰብ ልንወስድ እንችላለን። ግን ሜዳውም ፈረሱም ይኸው ብሎ ያለ ባለቤቷን እጅግ በጣም ማድነቅ ያለብኝ ይመስለኛል። ምሴ ፕሪክ ደብልስን ማድነቅ ፈልጋለኝ። ምሴ ፕሪክ ትልቅ ሰው ነው። ተፈጥሮዋን ተረድቶ ሊያግዛት የሚገባውን ነገር እያደረገ ዳር እንድትደርስ የመጨረሻውን ጥረት አድርጓል። መጽሐፉን ሳየው ይህም መጽሐፍ በማንበብ አንድ ሰው እንዴት ራሱን ከገሃዱ ዓለም ኑሮ አስተምሮ አሰበበት ሊደርስ እንደሚችል ላስተዋለ ባያሌው የሚማርበት ነው። ይሄ መጽሐፍ 2ኛ ህትመት ነው እኔ ጋ የገባው። የገጹ ብዛት 390 ነው። በወቅቱ 500 ብር ነበር። እርግጠኛ ነኝ አንብባችሁት ባያሌው ትማሩበታላችሁ፣ ትጠበቡበታላችሁ ብዬ ገምታለሁ። ሩቅ መመልከትን መጽሐፍ ያስተምሩናል። እኔ ከስዳር ህይወት ባያሌው ተምሬያለሁና እናንተም ትማሩበት፣ ትጠበቡበት። ቅስማችሁ ተሰብሮ ዝቅ ባለመንፈስ ላይ ያላችሁ ከፍ ወዳለው ትነሱ ዘንድ ማንበቡን እጋብዛለሁ። ሰላም በምድራችን ላይ ይስፈን።